በዚህ በተከበረው ምክር ቤት አንድ መልእክት ማስተላለፍ እንፈልገው የሃይማኖት አባቶች የሁሉም እምነት አባቶች እዚህ ተወካዮች አላችሁ። ሌላ ምንም ስራ የላችሁም። በፍጥነት ትግራይ ወደ ግጭት እንዳይገባ ወደ ጦርነት እንዳይገባ ስራችሁን አሁን ጀምሩ። ከተጀመረ በኋላ ብትናገሩ ዋጋ የለውም። አሁን ባለሀብቶች፣ ምሁራን፣ ኤምባሲዎች አሁን ውጊያ እንዳይጀመር። ምክንያቱም ከተጀመረ ከዚህ በፊት የምናውቀው አይደለም፣ ይበላሻል ነገር። አሁን ሚናችሁን ተወጡ። በእኛ በኩል በትግራይ ምድር አንድ ጥይት መተኮስ ፍላጎት የለንም። ከቻል ማልማት ነው የምንፈልገው። ትግራይ ያሉ ኃይሎችም ለትግራይ ህዝብም ለኢትዮጵያ ህዝብ መታወቅ ያለበት ጦርነት አያስፈልገንም። በሰላምና በውይይት ጉዳያችን መፍታት ይቻላል። ዛሬና ትናንትና አንድ አይደለም በብዙ ነገር እና ይቅር። ሎሬት ጸጋዬ ከጻፋቸው ግጥሞች አንድ የሚያስደንቀኝ ነገር አለ። እንዳይነግርህ አንዳች እውነት ይላል ርዕሱ። እውነቱን ፈልቀህ እንዳታወጣ ደንስ ጎበዝ፣ ደንስ ጀግና፣ ከረባትህን አውልቅና ይላል። ለምን? እውነቱን ላለማወቅ። በጭፈራ ራስን ሸውድ ነው ግጥሙ የሚለው። ጠንቀቅ ማለት ጥሩ ነው። ስለማይጠቅመን ከግጭት ሰብሰብ ብለን በንግግርና በውይይት ጉዳያችን መፍታት ያስፈልጋል። አማራ ክልልም ይሁን ኦሮሚያ ክልልም ይሁን ትግራይ ክልልም ይሁን ሌላም ክልል ልዩነት ካለን በንግግር መፍታት ያስፈልጋል። ዋው! እቺ ቪዲዮ ሳያት በጣም ነው የተገረምኩኝ። ምንድነው አብይ አህመድ እንደ ገዳይ አድርጎ ሲናገሩ ሰዎች ብዙ ጊዜ እሰማለሁ። በጣም ነው የማዝነው። ማለት አይታችኋል እንግዲህ ውጊያ አልፈልግም እኔ ሰላም ነው የምፈልገው ብሎ ሲለምን ይታያል እዚህ ቪዲዮ ማለት ነው። እና አብይ ገዳይ እንደሆነ ወይም ደግሞ ሌባ እንደሆነ የሚናገሩ ሰዎች ስሙን ሊያጠፉት ፈልገው ነው እንጂ እንደ አብይ የሰላም ሰው የለም። አንተ ባትመሰክርለት ዓለም መስክራለች። የሰላም ንጉስ ብላ ኖቤል ሽልማት ሰጠችው። የአፍሪካም ንጉስ ሆኗል። አሁን የአፍሪካ መሪ ሆኗል። ምን ታመጣለህ? ስለዚህ እውነቱ መናገር አለብን። ይሄ የዘረኝነት ወይም እንደዛ አይደለም። ልክ መናገር አለብን። አንዳንድ ሰዎች በቃ የግድ እኔ በቃ እውነት ለመናገር ኢትዮጵያዊ መሆን እንደሚጠብቅብኝ ይናገራሉ። ኤርትራውም ሆኜ ስለ እውነት እናገራለሁ። እውነት አርነት ያወጣል። እውነት ነፃ ያወጣል። ወንድሞቼ እውነት ነው ነፃ የሚያወጣ። ከአብይ አህመድ በላይ በዚህ ጊዜ ለኢትዮጵያ የሚሻል መሪ የለም። እኛም ኤርትራኖች እየመሰከርን ነው። አብይ አህመድ ጀግና መሪ ነው። ውጊያ ሳይፈልግ ወደ ችግር ያስገቡት ህወሓት ናቸው። ሻዕቢያም አሁን በአሰብ ጉዳይ እንነጋገር እያለ ነው አብይ አህመድ። በአሰብ ጉዳይ እንነጋገር፣ አብረን ሼር አድርገን እንጠቀም እያለ ነው። ሻዕቢያ ግን አላነጋግረን ብሎ ወደ ውጊያ እየገባ ነው። እና ውጊያ የሚፈልግ አብይ አይደለም። አብይማ ውጊያ አይፈልግም። ለኤርትራም አንድ ጥይት መተኮስ አልፈልግም አለ። ግን አነጋግሩን፣ አብረን እንጠቀምበት አሰቡ እያለ ነው። ይሄ ደግሞ ትክክል ነው። በቃ ማለት እኔ ሞገስ ስለ አሰብ ምንድነው ሐሳብ ያለብህ ብትሉኝ እውነቱን ልንገራችሁ ማለት ነው። ጎረቤቴ የተራበ እኔ ልጠግቤ ማደር አልፈልግም። ሼር አድርገን መጠቀም አለብን። ይሄ ነገር ደግሞ አዲስ ነገር አይደለም፣ በዓለም ይደረጋል። ለምሳሌ ፍራንስ፣ ስፔን አንድ አይስላንድ አለች። 6 ወር ፍራንስ ይጠቀሙበታል፣ 6 ወር ደግሞ ስፔን። ሼር ያረክ መጠቃቀም ሁለቱም ሀገር ነው የሚያድግ። እኔ ቢሆንልኝ እኔ አሰብኛ ነው የናንተ ነው የተባልን ከምንጣላ በባድሜ አንዴ ከምንጣላ አንድ በመሬት ከምንጣላ ህዝቡ በአንድ ላይ ቢመጣ እኔ ደስታዬ ነው። አንድ ሀገር ብንሆን አንድ ታላቅ ሀገር ሆነን ብንኖር በስማ ብለን ህወሓትና ሻዕቢያ አንስተህ በሰላም በቃ ቦርደር ተከፍቶ ሁለቱም ህዝብ እንደ አንድ ዜጋ ሆኖ ቢኖር እኔ ደስታዬ ነው። ግን አብዛኛው የኤርትራ ህዝብ አይፈልገውም ይሄ ነገር። ምክንያቱም ብዙ ዋጋ የተከፈለ ኤርትራ ነፃ እንድትሆን ነው። ስለዚህ እንዴት አንድ እንሆናለን ብለው ስለሚናገር
ለህዝቡ የሚተወው ነገር ነው። ህዝቡ አንድ መሆን ከፈለገ አንድ እንሆናለን፣ አልፈልግም የሚል ከበዛ ደግሞ ኤርትራ እንደ ሀገር ትቀጥላለች። እኔ በሁሉም እስማማለሁ፣ ብቻ ሰላም ይምጣ ነው የምለው። ወደቡ ግን አብረን መጠቀም አለብን። ለምን መሰላችሁ? አብረን ሁለታችን ማደግ አለብን። በቃ ዛንዚባር የምትባል ትንሽ ሀገር አለች በአፍሪካ ከታንጋኖ አብራ አሁን ታንዛኒያ ተብላ ነው የምትጠራ። ዛንዚባር ወደብ አላት። ግን ብቻዬ መኖር አልፈልግም ብላ ከታንጋኒካ አንድ ሆነው ታንዛኒያ የሚል የአንድነት ስም ሰጥተውና አሁን ታንዛኒያ የሚባል ታላቅ ሀገር ክሬት አድርጎ እየቀጠሉ ለ60 ዓመት ማለት ነው። ለ60 ዓመት እንደ አንድ ሀገር ሆኖ የምትፈራ ሀገር ሆናለች ማለት እንደዛም ይደረጋል። በሌላ በኩል ሼር የተደራረጉ ባህር መሬት በዓለም ብዙ ነው ያሉ። ባለፈውም ነግሬያቸዋለሁ። ጆርዳን የምትባል አገር ለሳውዲ አረቢያ መሬት ሰጠቻት። መሬት ሳውዲ አረቢያ ምንድነው የሰጠቻት ለጆርዳን? ምንድነው የሰጠቻት? ወደብ። ወደቡ ግማሽ 18 ኪሎ ሜትር የሚሆን ወደብ ሰጠቻት። ለማን? ለጆርዳን። ያቺ መሬት ሰጠች። ያቺ ደግሞ ምን ሰጠች? ንገሩኝ። ያቺ ደግሞ ወደብ ማለት ነው። ወደቡ መሬቱ ሼር ተደራርጎ ብዙ ነው በዓለም እንደዚህ። ኢንዲያን 111 ምናምን የሚሆን መሬት ስለ ሰላም ስትል ለባንግላዴሽ ሰጣለች። ስለ ሰላም ብለህ ሼር ታደርጋለህ፣ ምንም ችግር የለም። ኢትዮጵያ ደግሞ የኛ ለኤርትራኖች እናት አገራችን ናት፣ መጠለያችን ናት። በመከራ ጊዜ የምንቀመጥባት ሀገር ናት። ኢትዮጵያ ማደግ አለባት። ኢትዮጵያ መፍረስ የሚፈልጉ ሁለት ሽፍቶች ናቸው፣ ቲፒኤልኤፍ እና ሻዕቢያ። እኛ ንጹሃን ዜጋዎች ኤርትራውያኖች ግን የኢትዮጵያ መፍረስ አንፈልግም። በመከራ ጊዜ መሸሸጊያችን ኢትዮጵያ ናት። ኢሳያስ ሲያባረረን አገር ሆና ለኛ መጠለያ የሆነችን ኢትዮጵያ ናት። ገብታችኋል? ስለዚህ ይሄ ነገር ሰከን ብለን ማሰብ አለብን። በቃ ማሰብ አለብን ወገኖቼ። የኢትዮጵያ ጉዳይ ኤርትራ በሰላም ማጠናቀቅ አለበት። ራሻ ለኖርዌይ ለ40 ዓመት የተጨቃጨቁበት ባህር መጨረሻ ራሻ ምንድነው ያደረገች? ግማሹ ሰጠቻት ለኖርዌይ። እንደዚህ ነው በቃ። ለሰላም ብለህ ትቀያየራለህ። በቃ ስለ ሰላም ሲባል አሜሪካም ለረጅም ጊዜ የፓናማ ወደብ ተቆጣጥራ ነበር። ከዛ ግን ትቶ ነው የሄደው። ለምን? ለሰላም ሲባል። እኛ ሰላም ፈላጊዎች ነን። አብይም እንደዛ ነው፣ ሰላም ፈላጊ ነው። ውጊያ አልፈልግም እያለ ነው፣ እየሰማችሁት ነው። ወደ ውጊያ የሚያስገቡት ቲፒኤልኤፍ እና ሻዕቢያ ናቸው ወገኖቼ። ጥርት ያለ ነገር ነው እያየን ያለ ነው። አብይ አህመድ ሰላማዊ ሰው ነው። እባካችሁ ስሙ አታጥፉት፣ ያለ ስሙ አትስጡት። ይሄ ሰውዬ በእውነት ከእግዚአብሔር የተላከ ሰው ነው ማለት ነው። ለቀጠናችን ለማረጋጋት ሰላም ለመፍጠር የተነሳ ነው። ለኢትዮጵያ ብቻ አይደለም የተነሳ፣ ለሁሉም፣ ለሱዳን፣ ለኤርትራ ሰላም ለማምጣት የተነሳ ድንቅ መሪ ነው። እኛ ባንመሰክር ዓለም መስክራለች። እኛ እውነቱ ባንናገር ዓለም እውነቱ እየተናገረች ነው። በቃ መዋሸት ምናምን እዚህ ጋር አያስፈልግም። አብይ አህመድ ገዳይ አይደለም። አብይ አህመድ ብጥብጥ የሚፈልግ ሰው አይደለም። ስሙን የሚያጠፉት ሻዕቢያና ቲፒኤልኤፍ ናቸው። እራሳቸው ውጊያ ይጀምራሉ፣ በኋላ ደግሞ ጀኖሳይደር ተፈጽመው ይላል። ኧረ እነዚህ ውሸት ደከመን። ስለዚህ የአብይ አህመድ ውጤት እያየን ነው። አብይ አህመድ ትክክለኛ ሰው ነው። እዩት። ሰላም እያለ ነው። በቃ እኔ ውጊያ አልፈልግም እያለ ነው። ከዚህ በላይ መለመን የለም። እየለመነው መንግስት ከሆነ ግን እየለመነ ነው፣ ታች ወርዶ ኧረ እባካችሁ እያለ ነው። የሚሰማ ሰው ግን የለም። ያሳዝናል። እኔ በነገራችን ላይ ብዙ ጊዜ ብየዋል። በሚቀጥለው ምርጫ ብልጽግና ቢሸነፍ እና የብልጽግና ሰው ተሰብስበው እነዚህ ኃላፊዎች ተሰብስበው እንዴት እንለቃለን ሀገር ትፈርሳለች ቢሉ ወጥቼ ተሸንፌ ያለው ውሰዱ ነው የምላችሁ። ዋው! አብይ አህመድ የእግዚአብሔር ሰው። እኔ እኮ በጣም ነው የምወደው ይሄ መሪ በእውነት በቃ። እንዴት ሰው አብይ አህመድ ይጠላል? እንዴት? እኔ ምንም ሊገባኝ አልቻለም። ማለት
በህግ እንሂድ እኮ ነው ያለ አይገባችሁም እንዴ? ኤርትራ ያለ አምባገነን እኮ ጊዜያዊ መንግስት ተብሎ እኮ ነው አልወርድም ብሎ 35 ዓመት ተቀምጠው እያሰቃየን ያለው። ይሄ ግን ባትመርጡኝ ወዲያው ነው መሄደው እያላችሁ ነው። እዩት፣ የስልጣን ጥማት እንደሌለበት ከዚህ ነው የምታዩት ማለት ነው። በእውነት ልክ እንዳለው ካደረገው አብይ አህመድ ትልቅ ሰው ነው በእውነት። እና ለሁለተኛ ጊዜም አብይ አህመድ ነው የሚመረጠው ብዬ ነው እኔ የማምነው። እንግዲህ ኢትዮጵያኖች አብይ አህመድ ምረጡ። በቃ ማን ነው የሚያስተዳድር? ፋኖ ሊያስተዳድር ይችላል አሁን ለኢትዮጵያ? አይችልም። ጀዋር ሊያስተዳድር ይችላል? አይችልም። ነጭ ነጯን እንነጋገር። ህወሓትስ? አይችሉም። አብይ አህመድ ነው ኢትዮጵያን መምራት የሚችለው። ደግሞ እንደዛ መሆን አለበት። በትክክል ጊዜ የመጣ እግዚአብሔር ያስነሳው አብይ አህመድ ነው በቃ። ስለዚህ እኔም በምርጫ ከተፈቀደብኝ እንደ አንድ ኤርትራዊ ዜጋ መርጫለሁ። አብይ አህመድ መርጬዋለሁ። የምሬ ነው የምላቸው። አብይ አህመድ መምራት አለበት። 1000 ዓመት ይንገስ። በጣም ጀግና መሪ፣ የሰው ሃይማኖት የሚያከብር እንዴ። እኔ በጣም ነው የሚገርመኝ አንዳንድ ሰዎች አብይ አህመድ ባለፈው አንድ ኤርትራዊ ሲማጎተኝ ነበር። ጴንጤ ስለሆነ ነው የምትደግፈው፣ አብይ አህመድ ኦርቶዶክስን ለማጥፋት ነው የተነሳ ምናምን አለኝና በጣም ገረመኝ። ዋው አብይ አህመድ ይችላል፣ እንወደዋለን። እንደዚህ አይነት መሪ እኔ በአፍሪካ አይቼ አላውቅም። በቃ ዲሞክራሲ፣ ህግ የሚያውቅ ካልተመረጥኩኝ በቃ አስረክቤ መሄዴ ነው አላቸው። እና ምን አይነት ድንቅ መሪ ነው እግዚአብሔር የሰጣቸው ኢትዮጵያኖች። በጣም ነው የምገረመው። ለትውልድ የሚያስብ እንደዛ ቢሆን ሁሉም መሪዎች አፍሪካ ላይ ያሉ ሰላም ይመጣ ነበር። ግን የአፍሪካ ዲክታተር ናቸው። አንዳንዶች 40 ዓመት፣ አንዳንዶች 45 እንደዛ ነው በቃ። አፍሪካ ያሉ መሪዎች አምባገነን፣ ሌቦች፣ ክፉዎች ናቸው። እግዚአብሔር የማይፈሩ አንድ እግዚአብሔር የሚፈራ የእግዚአብሔር ስም የሚጠራ አብይ አህመድ ተነስቷል። እንግዲህ በቃ መደገፍ አለብን፣ ሳፖርት ማድረግ አለብን ለዚህ ሰውዬ። ህግ የሚያውቅ ነው። በህግ እንሂድ የሚል ነው በቃ። አይታችኋል። በህግ እንሂድ፣ በምርጫ እንሂድ። ህወሓት 27 ዓመት ሲይዝ እንደዚህ ብሎ ያውቃል? አያውቅም። አብይ አህመድ ግን ቅን ሰው ነው። አያችሁ፣ የስልጣን ናፍቆት የለበት። ስለዚህ ከዚህ ተማሩ። ቲፒኤልኤፍ እኛ ካልገዛን፣ እኛ ካልተቆጣጠርን ስልጣን ኢትዮጵያ ትፈርሳለች እያላችሁ ኢትዮጵያ ለማፍረስ የምትጥሩ ቲፒኤልኤፍ ከአብይ አህመድ መማር አለባችሁ። እናንተ የስልጣን ጥማት አለባችሁ። ሁሌ እናንተ መግዛት ትፈልጋላችሁ። እንደዛ የሚባል ነገር የለም እንዴ። እድሉ አንዴ ነው የሚመጣው። በቃ እድሉ ተጠቅማችሁ ገሳችኋል። አሁን ግን ለሌሎች መስጠት ነው። ተገዙ። አሁንም በአብይ አህመድ ስር ተገዙ። የናቃችሁት አብይ አህመድ የበሻሻ ልጅ ምናምን ብዙ ንቃችኋል አብይ አህመድ። እሱ ግን እየሰራ ነው። እኔ በጣም ነው የሚገርመኝ። ሻዕቢያና ቲፒኤልኤፍ አብይ አህመድ ይንቁታል። በቃ ሲሰድቡት ነው የሚውሉ። የባሻሻ ልጅ መሽረፈት እንደዚህ። እሱ ግን እንግዲህ እየሰራ ነው። ድንቅ ስራ። ከተማይቷ ውብ እያደረጋ ነው። ለምን? እግዚአብሔር ከሱ ስላለ። እብሪት የለበትም፣ ትምክህት የለበትም አብይ አህመድ። እናንተ ብትንቁት አፍሪካ ትሸልመዋለች። እናንተ ብትሰድቡት ዓለም ትመሰክርለታለች። አብይ አህመድ ጀግና ነው ብላ ማለት ነው። ስለዚህ ሻዕቢያና ቲፒኤልኤፍ ከአብይ አህመድ መማር አለባችሁ። እደግምላችኋለሁ፣ ሻዕቢያና ቲፒኤልኤፍ ከአብይ አህመድ መማር አለባችሁ። እናንተ አምባገነን ናችሁ። እናንተ ሌቦች ናችሁ። እናንተ ስልጣን የምትወዱ ሰይጣኖች ናችሁ። እስቲ ከዚህ ወጣት ተማሩ። ምንድነው እያስተማራችሁ ያለ እግዚአብሔር በአብይ አህመድ አልፎ? ስልጣን እንዳትወዱ፣ ለህዝብ ማገልገል እንድትወዱ፣ ለህዝብ በንጽህናና በቅንነት ማገልገል እንዳለባችሁ እግዚአብሔር ያሰማራችሁ ነው። እናንተ ምን ክፉ ናችሁ በጣም። እዛ በረሃ ሰው እየገደላችሁ ሰው እየበላችሁ ስለመጣችሁ እግዚአብሔር አትፍሩ። ምንም አይገባችሁም። በቃ ተማሩ ከአብይ አህመድ። ይስ በቃ የህዝብ ልጅ ማለት አብይ አህመድ ነው። ህዝብ የሚወድ አገሪቱን የሚያፈቅር ማለት አብይ አህመድ ነው። በቃ ቁርጡን ነው እኔ የምነግራችሁ።
ቁርጡን። ስለዚህ አሁንም መመለስ አለባችሁ። ኦኬ ተግባብተናል። አሁንም ምን ብያችኋለሁ? መመለስ አለባችሁ። ተመለሱ ወደ እግዚአብሔር። ቲፒኤልኤፍ ሻዕቢያ ተመለሱ ብዬ ሐሳቤን እጠቅላለሁ። ቻው። መቼ ነው መንግስት እናንተን በዚህ መልክ ጠርቶ እንወያያላችሁ? የትኛው መንግስት ነው እንዲያነጋገራችሁ? ይሄ እውነት አይደለም። ይሄ እውነት አብይ ጾም እየጾምን እንኳን መናገር እንዴት ይከብደናል። ሌላ ጊዜ ቢቀር ማለት እኔ ወደ ቅዱስ ሲኖዶስ ዋናው መስሪያ ቤት ፓትርያርኩ ጋር ባለፉት 5 ዓመታት በትንሹ 6 ጊዜ ሄጃለሁ። 6 ጊዜ በአካል ለእርቅ ብቻ ሳይሆን ብቸኝነት ተሰምቷቸው ከፍቷቸው ይሆናል ብዬ ባሰብኩበት በጦርነት ጊዜም ለጠይቃቸው ሄጃለሁ በደስታ። ምን ያንስባቸዋል? አባቴ ናቸው። እኔ እሳቸውን አባት ለማድረግ ኦርቶዶክስ መሆን አይጠበቅብኝም። 6 ጊዜ ሄደ መሪ ማን ነው? ታሪክ ጽፎ የለ እንዴ? ታሪክ ትናገሩ የለ? አምጡና ከዛ ያነሰ ከሆነ እናያለን። ዋው አይታችኋል። እንግዲህ አብይ አህመድ የሃይማኖት መከፋፈል እንደማይወድ አንዳንድ ሰዎች ጴንጤ ስለሆነ ነው የምትደግፈው፣ ኦርቶዶክስን የማጥፋት ዘመቻ ነው ያለበት አብይ አህመድ ምናምን ሲሉ ሰማለሁ። ባለፈው እንኳን አንድ ኤርትራዊ ሜሮን የሚባል ይከራከረኝ ነበር። አብይ አህመድ የምትደግፈው ጴንጤ ስለሆነ ነው፣ በዛ ደግሞ የአብይ አህመድ ዓላማ ደግሞ ኦርቶዶክስን ማጥፋት ነው ብሎ ሲከራከረኝ ነው የነበረ። እንግዲህ ይሄ ቪዲዮ ማስረጃ ነው። ምን ልትል ነው አሁን ሜሮን? እስቲ ይሄ ቪዲዮ ይልን። በሐሰት ለምን ስሙን እናጠፋለን? ለምን? እኔ ይሄ ነው ግራ የሚያገባኝ። እንዴት ሰውን በሐሰት ስሙ ታጠፋላችሁ? እንዴት? አብይ አህመድ አንድ ቀን ኦርቶዶክስ ሲሰደብ አይታችኋል? አንድ ቀን ሙስሊም ሲሰደብ አይታችኋል? ኖ ኔቨር። እንዲያውም እሱ የተጣሉ ጳጳሶች የኦርቶዶክሶች ሲያስታርቅ ነው ያየ ነው። እንደዚህ የሃይማኖት አባቶች ሰብስቦ ሲያወያይ ነው ያየ ነው። ማን አለ እንደዚህ ያደረገ መንግስት? በኤርትራ ይሁን በኢትዮጵያ እንደዚህ ያደረገ መሪዎች አሉ እንዴ? የሉም። ኧረ አብይ አህመድ ይለያል የምንለው በምክንያት ነው። ኧረ ይሄማ እኔ እንጃ። እግዚአብሔር የሰጠን ለኢትዮጵያ ብቻ ለኤርትራውያኖችም የሚወደን መሪ ነው ይሄ አብይ አህመድ፣ ፍቅር የሆነ መሪ። አሁን የኤርትራ አምባገነንና አብይ አሁን ብታወዳድረው ሰይጣንና መልአክ እንደ ማወዳደር ነው። ኢሳያስ ጳጳሶች ነው የሚያስር። አቡነ እንጠኒዮስ የሚባሉ ጳጳስ ነበሩ ኤርትራ ውስጥ። ህግ መኖር አለበት እዚህ ሀገር፣ ፍትህ መኖር አለበት። ለምን የሰው ሃይማኖት አታከብርም? ጴንጤ ምን አደረጉህ ብለው ሲቃወሙ አሰራቸው። 16 ዓመት ታሰሩና ሞቱ። እዚህ ጋር ደግሞ ጳጳሶች፣ ቄሶች ሰብስበው እንወያይ ስለ ሀገር ስለ ሃይማኖት ይላል። በጣም ነው እኮ የሚገርመኝ። አብይ አህመድ ከኢሳያስ ሲያወዳድሩ አንዳንድ ሰዎች ምን አይነት ጭንቅላት ነው ያለባቸው ብዬ ነው የምገርመው። ምን አይነት ኤርትራ እኮ ጴንጤ ኮንክ ትታሰራለህ። የሃይማኖት ክብር የለም ኤርትራ ውስጥ፣ የሰው መብት ምናምን የሚባል የለም። እና አብይ አህመድን የምደግፈው በምክንያት ነው። ተረዱኝ። በቃ እኔ ሌላ ጥቅም የለብኝም፣ ወይም ገንዘብ አልተከፈልኩትም። እንዲሁ ነው የምወደው። ትክክለኛ ሰው ነው፣ ንጹህ ሰው ነው አብይ አህመድ። እግዚአብሔር የሚፈራ ነው ስል በምክንያት ነው። ማን ነው እንደዚህ ያደረገ? ቲፒኤልኤፍ በኢትዮጵያ በስልጣን በነበሩ የሃይማኖት አባቶች ሰብስበው እንደዚህ ያናግሩ ነበር እንዴ? የሉም። አብይ አህመድ ትህትና ውይይት፣ የሰው ክብር፣ ሰው እንዴት እንደሚያከብር እዩልኝ። ስለዚህ እኩል ሁሉም ሃይማኖት የሚያከብር መንግስት ነው ኢትዮጵያ የተፈጠረ። ስለዚህ ኦርቶዶክስ ሰዎች ብትሆኑ መውደድ አለባችሁ። ሙስሊም ብትሆኑ እንደዛ፣ ጴንጤ ብንሆን አብይ አህመድ መውደድና ማክበር አለብን። ገብታችኋል? የሁሉም ሃይማኖት የሚያከብር በሙስሊም በዓል ቢሆን ሄዶ በዓል ሲያከብር እናየዋለን። ለምን? መንግስት ስለሆነ። ስለዚህ በሐሰት ስሙ ማጥፋት የለባችሁም። ይሄ የተቀባ ሰው ያ ለምድሪቷ ፈውስ ነው። ከኢትዮጵያም አልፎ ለኤርትራም የሚጠቅም ራዕይ ያለበት መሪ ነው።
የምሬ ነው የምናገረው። እኔ ምን አለበት እንደዚህ መሪ ቢኖረን ብዬ ተመኘሁኝ። አያችሁ ጴንጤ አገር ማስተዳደር አይችልም የምትል ሰው እንዴ በደንብ ይችላል። በደንብ ከዚህ በላይ ምን ትፈልጋለህ? ከዚህ በላይ ምን ትፈልጋለህ? አንተ ብትሰድበው አብይ አህመድ፣ አንተ ሀበሻ ማለት ነው ኢትዮጵያዊ ይሁን ኤርትራዊ፣ አብይ አህመድ መምራት አይችልም፣ መንግስት መሆን አይችልም፣ ዳስጣል ብትል፣ ጴንጤ ሀገር መምራት አይችልም ብትል፣ አፍሪካ እኮ ነው የመሰከረችለት። የአፍሪካ ንጉሥ እኮ ነው ያደረገችው። ዓለም እኮ ነው የመሰከረችለት ለአብይ አህመድ። ምንድን ነው የምትለው? አንተ ግን ያው ነቢይ በአገሩ አይከብርም ይላል መጽሐፍ ቅዱስ። ነቢይ በአገሩ አይከብርም ስለሆነ እንጂ አንተ ትሰድበዋለህ፣ ታቋሽሸዋለህ። ዓለም ደግሞ አብይ አህመድ ጀግና ነው ይችላል ብላ ሽልማት ኖቤል ትሸልመዋለች። ስለዚህ በእጃችን ያለው ወርቅ ባንጥለው፣ ነቢይ በአገሩ አይከብርም ይላል መጽሐፍ ቅዱስ። እንደዛ መሆን የለበትም። ማክበር አለብን አብይ አህመድ። እኛ ኤርትራውያኖች እየመሰክርንለት ነው። ኢትዮጵያውያኖች እባካችሁ መሪያችሁ አክብሩ፣ ውደዱት። እንደ አብይ አህመድ መሪ አታገኙም። የሰው ሃይማኖት የሚያከብር ምን ብዬ ላስረዳችሁ? ከዚህ በላይ ምንድን ነው የምትፈልጉት? ሁሉም ሃይማኖቶች እኩል የሚያይ ማለት ነው። አንዳንድ ጊዜ ደግሞ ጴንጤዎች ሰብስቦ ደግሞ ሲያናግር ታያላችሁ። ሙስሊም፣ ኦርቶዶክስ። ኧረ ምን አይነት የተባረከ መሪ ነው! ኧረ ምን አይነት ትሁት መሪ ነው! ኧረ አብይ አህመድ የሚጠላ ሰው እኔ እንጃ፣ አጋንንት ያለበት ብቻ ነው። ባለፈው አንድ ዘፋኝ እንደዛ ሲል ሰምቻለሁ። ከኢትዮጵያ አናት ውረድ፣ ዲክታተር ነህ ምናምን። እንዴ ኧረ እባክህ አብይ አህመድ ዲክታተር ከተባለ እንግዲህ ኢሳያስ ምን ልትለው ነው? እና ኢትዮጵያውያኖች መጠንቀቅ አለባቸው። አብይ አህመድ የሃይማኖት ጥላቻ የለበትም። አብይ አህመድ ፍቅር ነው። ለኢትዮጵያ ሕዝብ፣ ለኤርትራም ሕዝብ እና መንግስት በዚህ ምክር ቤት ፊት ቆሜ ላረጋግጥም ወደው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። ያላት ፍላጎት እንነጋገር ነው። እንነጋገር፣ ሰጥቶ መቀበል ባለበት መርህ፣ ህዝቦች በሚጠቅም መርህ፣ በገበያ መርህ ይህንን ችግር እልባት እናበጀለት። ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል። እንጋፈጠው፣ እንወያይ ነው እንጂ እንዋጋ አይደለም። ውጊያም አያስፈልግም። ብዙ ክሶች ይሰማሉ። አብዛኛው ክስ ውሃ አይቋጥርም። የኤርትራ ህዝብ ወንድም ህዝብ ነው። የኤርትራ ህዝብ ምስኪን ህዝብ ነው። እንደ ኢትዮጵያ ለማድረግ የሚፈልግ ህዝብ ነው። የሚያስፈልገው ልማት ነው፣ ውጊያ አይደለም። ተባብረን መልማት፣ ተባብረን መስራት ነው እንጂ አንዱ አንዱን መውጋት የኛ እቅድ አይደለም። በሌላ መንገድ ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት ደግሞ የለብንም። ጭራሽ ስጋት የለብንም። አብይ አህመድ የሚረዳው ያጣ መሪ ብዬዋለሁ። እንግዲህ ብዙ ሰው አብይ አህመድ አልተረዳውም። በኢትዮጵያም ወገን በኤርትራም በኩል ያልተረዱት ሰዎች አሉ። እሱን ለማስረዳት ነው ደጋግሜ የአብይ አህመድ ቪዲዮ አምጥቼ የምናገረው። በግልጽ እየተናገረው እኮ ነው። አንዳንድ ኤርትራኖች አሁን ይፈራሉ፣ አብይ ሊወረን ነው ምናምን ይላሉና እሱ እኮ በግልጽ አማርኛ እኮ እየተናገረ ነው። የሰማነው ነው። እኛ ውጊያ አንፈልግም፣ ኤርትራን መውረር አንፈልግም፣ ኤርትራኖች ምስኪን ናቸው፣ ወንድሞቻችን ናቸው እያላችሁ ነው። ኤርትራውያን ወገኖች ባይዘወይ መንግስቱ ኃይለ ማርያም ስላሰቃየን አብይ ያሰቃየናል ማለት አይደለም። መንግስቱ ኃይለ ማርያም ሌላ ነው፣ አብይ አህመድ ደግሞ ሌላ ነው። ለምንድን ነው በታሪክ የምንኖረው? እስቲ አዲስ መንገድ እንጀምር፣ የፍቅር መንገድ። አብይ አህመድ ከመጀመሪያ ሲመጣ ፍቅር ብሎ ነው የመጣ። በቃ ፍቅር ያሸንፋል እንደመር ብሎ፣ ግን የሚረዳበት ሰው አጣ። በዚህም ቲፒኤልኤፍ፣ በዚህም ፋኖ፣ በዚህ ሻዕቢያ፣ በዚህ ግብፅ ጠላቶች በዙበት እንጂ የት ይደርስ ነበር አብይ አህመድ? ይሄን ሁሉ ሰልፍ ያለበት በ8 ዓመት አዲስ አበባ ምን እየሰራ ነው እያየ ነው። እና ይሄ መሪ ምን አለ ብናግዘው፣ ተባብረን ሁላችን። ደስ የሚል ራዕይ ነው ያለው። በቃ ብልጽግና፣ ስሙ ራሱ ደስ ይላል። ብልጽግና የሚጠላ ዲያብሎስ ብቻ ነው። ምክንያቱም ዲያብሎስ ሰይጣን ሰዎች በድህነት እንዲኖሩ፣ እንዲጎሳቆሉ፣ አገራቸው ጥለው እንዲሰደዱ ነው የሚፈልግ። በተለይ በሰሜን በኩል ትልቅ ዘንዶ ነው ያለው። እዛ ደም ጠጪ ዘንዶ ነው ያለ። ሁሌ በውጊያ ህዝቡን ለማኖር ይፈልጋልና
አብይ አህመድ ግን ይሄ ነገር ሊደረምሰው ሊያፈርሰው ተነስቷል። እንግዲህ ለረጅም ዓመታት በጥላቻ ያኖሩን ነበር ሁለቱም መሪዎች ቲፒኤልኤፍና ሻዕቢያ። ህዝቡ እንዳይገናኝ በቃ ሰላም ከመጣ እንግዲህ ስልጣናቸው ያበቃል። ዳስዋይ ነው አሁን በጥላቻ የሚሄዱ አብዛኛው ዲክታተሮች እና የነዚህ ሴራ ተንኮል ደግሞ አብይ አህመድ አፈረሰው። እግዚአብሔር ከሱ ጋር ስላለ ስንት የተጠፋፋው ህዝብ ተገናኘ በአብይ አህመድ በኩል። መልሶ ግን ኢሳያስ ዘጋው። ለምን? ኢሳያስ ሰላም አይፈልግም። እኔ አሁን ለአብይ አህመድ አንድ ነገር ነው የምለው። አብይ አህመድ ሆይ፣ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ እኛ አዲስ ትውልድ ብርጌድ ንሓመዱ ወይም ደግሞ ብሎ ሪቮሉሽን የምንባለው የለውጥ እንቅስቃሴ በሙሉ ነው የምንደግፍህ። ኢሳያስ ብቻ ጣልልን፣ በቃ በባሌ ይሁን በቦሌ ኢሳያስ ብቻ አንሳልንና ከእኛ ጋር ተስማማ። እኛ ሰላም እንፈልጋለን። ከኢትዮጵያኖች ሰላም ነው የምንፈልገው፣ ውጊያ አንፈልግም። እኛ አዲስ ትውልድ ኤርትራውያኖች ከኢትዮጵያውያን ወገኖቻችን ደም መለዋወጥ እንጂ ደም መፋሰስ አንፈልግም ብለን ቆርጠን ተነስተናል። ግን አንተ አግዘን፣ በቃ ይሄ ጨካኝ አውሬ አንሳልን፣ ሌላ አንጠይቅህም። ህዝቡም ራሱ ስለሚፈራ ነው እንጂ አብዛኛው ኤርትራዊ ኢሳያስ አይፈልገውም። የኢሳያስ ሞት እየጠበቀ ነው። ሁሉም ህዝብ ኤርትራ ፍርሃት ስላለበት ነው የማይናገረው እንጂ ኢሳያስ በወደቀበት ጊዜ ታያላችሁ። ብዙ ኤርትራውያኖች ኢትዮጵያ ውስጥ የሚኖሩ በዓል ነው የሚያከብሩ። በእውነት ነው የምላችሁ። ስለዚህ ልክ አሳድ ከሶሪያ እንደተባረረ ኢሳያስ አባርርልን፣ አግዘን አብይ አህመድ። ኢዲ አሚን ዳዳ የኡጋንዳ ዲክታተር በማን ነው የተነሳ? በታንዛኒያና የለውጥ እንቅስቃሴ የኡጋንዳ ወጣቶች ተባብረው ነው ያነሱት። ምክንያቱም ልክ እንደ ኢሳያስ ጎረቤት ሀገር እንደሚያስቸግር ኢዲ አሚን ዳዳ ዲክታተርም ለጎረቤት ሀገር ያስቸግር ነበር። ስለዚህ ጎረቤት ሀገራችን ኢትዮጵያ ወንድሞቻችን ናቸው። አንድ አካል ነን፣ አንድ ደም ነው ያለብን። ተዋልደናል፣ ተጋብተናል፣ አንድ ህዝብ ነን። በታሪክም አንድ ላይ ኖረናል። ጊዜ ስለሆነ ተለያይተናል። ጊዜ ደግሞ ይመጣል የሚያገናኘን እና ይሄ አንድ ህዝብ በሁለት ሀገር የሚኖር እንዳይገናኝ ቲፒኤልኤፍና ሻዕቢያ የተባሉ ነቀርሳ ሆኖ ካንሰር ሆኖ ለብዙ ዘመን አስቸገሩ። ስለዚህ አብይ አህመድ እግዚአብሔር ነው አንተን ያስነሳ፣ ማንም የሚያሸንፍህ የለም። ብቻ እነዚህ ሁለት አውሬዎች ደም ጠጪ ለትግራይና ለኤርትራ ህዝብ የማይጠቅሙ አንሳለን። በቃ አግዘን፣ ለእኛ ለለውጥ እንቅስቃሴ አግዘን። እነሱ ብቻ አንሳለን። ሻዕቢያና ቲፒኤልኤፍ አንሳልንና ኢትዮጵያ ኤርትራ ለምለም እናደርጋታለን፣ ገነት እናደርጋታለን። ቦርደር የሚባል ነገር አይኖርም። በሰላም ህዝቡ ይኖራል፣ በሰላም ህዝቡ ይሰራል። የኔ ምኞት ራዕይ እንደዛ ነው። ልክ ኬንያ፣ ኡጋንዳ፣ ሩዋንዳ በነፃ እንደምትገባ እንደምትወጣ ያለ ቪዛ እንደዛ እናደርገዋለን። የኤርትራና የኢትዮጵያ ጉዳይ ደግሞ የኤርትራ ህዝብ አልፈልግም እኔ ከኢትዮጵያ አንድ መሆን ነው የምፈልገው ካለ ደግሞ አንድ እንሆናለን። አልፈልግም አገር ሆኜ መቀጠል ነው የምፈልገው ግን ቦርደር ይከፈት ወደቡ አብረን እንጠቀምበት ካለ ህዝቡ ደግሞ በዛም እንሄዳለን። ብቻ ቲፒኤልኤፍና ሻዕቢያ አንሳለን። አብይ አህመድ እንለምናለን። ኤርትራ እባክህ አይሰሙህም። ብትናገር ትደክማለህ እንጂ አይሰሙህም። እነሱ ሰላም አይፈልጉም፣ በሰላም አይኖርም። ሰላም ከመጣ ሰው ይጠይቃቸዋል፣ ዲሞክራሲ ይላቸዋል። ዳትሷይ ነው አሁን ኢሳያስ ሁሌ በውጊያና በጦርነት የሚኖር። ስለዚህ አብይ አህመድ አትድከም። ኢሳያስ አይሰማህም። ገበንኛ ነው፣ አውሬ ነው፣ ብዙ ሰዎች ገድለዋል፣ ተጠያቂ ነው። አንተ የዋህ ስለሆነ ነው ከኢሳያስ ሰላም የፈጠርክ እንጂ ኢሳያስ ሰላም አይፈልግም። የብዙ ንጹሐን ደም ያለበት ሰው ነውና እግዚአብሔርም ይጠይቀዋል፣ ህግም ይጠይቀዋል ማለት። ስለዚህ ከዚህ ፍጡር መነጋገር የለብህም። አንተን አይመጥንህም። አንተ የተማርክ ሰው፣ ጀግና ሰው፣ በሰላም የምታምን በመነጋገር የምታምን መሪ ነህ። ስለዚህ ከኛ ጋር ተነጋገር። ከአዲስ ትውልድ ወጣቶች ብርጌድ ንሓመዱ ተነስተናል። ሰላም የምንፈልግ ጦርነት ከኢትዮጵያውያን ወገኖቻችን አንፈልግም ብለን ተነስተናል። ከኛ ጋር ተነጋገር። አብይ አህመድ ተው፣ ርሳው። ሻዕቢያና ቲፒኤልኤፍ ወደ ሳህልና ወደ ደደቢት መሄድ አለባቸው። ጫካ ነው መኖር ያለባቸው እነሱ። ከተማ መኖር የለባቸውም። ሰው አይደሉም እያልን ነው እኮ። ስለዚህ እባካችሁ ወንድሞቼ
ይሄን ቪዲዮ አብይ አህመድ አድርሱልኝ እስቲ። አብይ አህመድ አድርሱልኝ ይስማው። በቃ የእኛ ሰቆቃ ችግራችን፣ እኛ ኤርትራኖች ከጎንህ ነን። አብይ አህመድ አንተ የሰላም ሰው ነህ። በቃ የሚረዱህ ሰው አሉ እንደኛ፣ የማይረዱህ ደግሞ አሉ። ግን እኛን ብትሰማ ይሻላል። ከኢሳያስ መነጋገር ይብቃ። ከኤርትራ መንግስት ከክቡር ፕሬዝዳንት ኢሳያስ ምናምን አትበል። ክቡር አይደለም ኢሳያስ፣ የተዋረደ ክፉ የተጣለ ዲያብሎስ ነው። ለምንድን ነው ክቡር ፕሬዝዳንት የምትለው? ኖ ኢሳያስ ፕሬዝዳንት አይደለም፣ አውሬ ዲክታተር ሰይጣን ነው። አይመጥንህም። ከእሱ ጋር አትነጋገር። በቃ እኛ ያለን መሪዎች፣ ራዕይ ያለብን ወጣቶች ከእኛ ጋር ተነጋገር። አብይ አህመድ አንድ ነገር አግዘን። በቃ ኢሳያስ አንሳለን፣ ሌላ እንልህም። ሼር አድርጉልኝ። በተደጋጋሚ ነግሬያቸዋለሁ። አሁንም እኔ በኩራት ነግራቸዋለሁ። ከኢትዮጵያ እኔ 1 ብር አልሰርቅም። አውቀዋለሁ። እሱ አልሰርቅም፣ የለሁበትም። ሌላውም ሰው እንደዛ መሆን አለበት። መስረቅ የለብንም። የሚሰረቅ ሀገር አይደለም። ከማን ይሰረቃል? ይህንን እንደ ሞኝነት እንዳለማወቅ የሚያስቡ ሰዎች አሉ። ሰዎች ወደ ፓርቲ የሚጠጉት፣ ወደ እምነት የሚጠጉት፣ ወደ ዘር የሚጠጉት ለጥቅም ስለሆነ ጥቅማቸው የማይከበር ከመሰላቸው እንደ ጅብ የቆሰለውን የራሳቸውን ገላ ይበሉታል። ጥቅም ነው አሉ። የውስጣችን ባለሀብቶች ውጭ ካሉት ባለሀብት ጋር ሆነው ያምሱናል። ታስታውሱ ከሆነ ዓመት ገደማ ነው ሌብነትን እንታገል ብለን ኮሚቴ ያልነው። ከዛ በኋላ እኮ እሳት ነው የሆነው። እሳት። ሌብነት ማለት አካውንት ሊበረበር ነው፣ መሬት ሊበረበር ነው፣ በሚስት በልጅ ባጎት ሊበረበር ነው። ይሄ ደግሞ ብዙ ሰው ይነካል። ከዚህ ሳንወጣ የጀመረው ጦርነቱ ቀጠለ። እስካሁን እንደምታዩት ነው። እኛም ብዙ ሞከርን፣ ብዙ ያዝን፣ ብዙ አሰርን፣ አልጨረስነውም። አቤት 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 ቅንነት፣ አቤት ትህትና። ምን አለ እግዚአብሔር ሆይ ለኤርትራ እንደ አብይ አህመድ ብትሰጠን። እኔ በእውነት ነው የምላችሁ ወገኖቼ፣ እንደ አብይ አህመድ መሪ በአፍሪካ ሙሉም የለም። በቃ በኩራት እኮ ነው እኔ አልሰርቅም እያለ እየተናገረ ማለት ነው። ሌባ እንደዚህ ደፍሮ አደባባይ ወጥቶ እንደዛ አይልም። እና እድለኞች ናቸው ኢትዮጵያኖች። እባካችሁ መሪያችሁ አክብሩት፣ በቃ ውደዱት። እንደ አብይ አህመድ ኢትዮጵያ ላይ የተነሳ መሪ የለም። ታታሪ፣ ጀግና፣ ትሁት፣ ቅን፣ ሁሉን እግዚአብሔር የሰጠው አሟልቶ፣ ሚስቱን ብትሆን የተባረከች። እንግዲህ የኛ የኤርትራ መሪዎች በጣም ዘራፊዎች ናቸው። በጣም የት እንደሚገባ ብሩ አናቅም። የወደቡ ብር የት ቢሻ የሚባል ቦታ አለ፣ የወርቅ ማዕድን የሚወጣበት እንትን፣ የሱም የት እንደሚገባ አናቅም። ኤርትራ በዚህ ጊዜ የኢሳያስ ናት እንጂ የኤርትራን አይደለችም። ምክንያቱም አምባገነኑ ሁሉን እሱ ነው የሚያስተዳድረው። ካቢኔ የሚባል የለም። ስብሰባ የሚሰበሰቡ መሪዎች የሉም። በቃ በጣም ነው የሚገርመው። የኢትዮጵያውያኖች ግን ያው እንግዲህ እድለኞች ናቸው። እንደ እናንተ እግዚአብሔር መሪ ይስጠን። አብይ አህመድ ሆይ እኛ ኤርትራውያኖች በጣም እንወድሃለን፣ እናከብርሃለን። ከኢትዮጵያውያኖች በሰላም መኖር የምንፈልግ ኤርትራውያኖች አለን። የእኛ ጠላት ኢሳያስ ነው፣ የእናንተም ጠላት ኢሳያስ ነው፣ ቲፒኤልኤፍ ናቸው። እንግዲህ እነዚህ ሲነሱ ቲፒኤልኤፍ እና ሻዕቢያ ኤርትራና ኢትዮጵያ ፍጹም ሰላም እንደሚመጣ ተስፋ አረጋለሁ። ከዛ እንደፈለግን እንወጣለን፣ እንደፈለግን እንገባለን። በሰላም ባስ ከአዲስ አበባ ወደ አስመራ፣ ከአስመራ ወደ አዲስ አበባ በባቡር በፕሌን። በቃ ይህን ዘመን ነው እኔ የምፈልገው። እና አብይ አህመድ ከወጣቶች መስራት አለብህ፣ ከኛ ማለት ነው። ምክንያቱ ሻዕቢያ ካንተ መስራት አይችልም። ምክንያቱ እሱ ገዳይ፣ ውሸታም፣ ዘራፊ ነው እሱና ቲፒኤልኤፍ። ስለዚህ አይመጥኑህም። አንተ መስራት ያለብህ ከኛ ብርጌድ ንሓመዱ የለውጥ እንቅስቃሴ ኤርትራውያኖች ከኛ መስራት አለብህ። እንወድሃለን። እንግዲህ ኤርትራ ውስጥ ያሉ በዚህ 400 እስር ቤት የተጨቆኑ የተገፉ አባቶች፣ እናቶች፣ የሃይማኖት አባቶች ሁሉም አንተን ይጠብቁሃል ነፃ እንድታወጣቸው ተስፋ እናደርጋለን። እንግዲህ አንተ ለኢትዮጵያ ብቻ ሳትሆን ለኤርትራም ተስፋችን ነህ።
በቃ አበልጽገው፣ ብልጽግና አድርገው፣ ሁሉም አበልጽገው። ትግራይ ትበልጽግ፣ ኤርትራም ትበልጽግ። በቃ እግዚአብሔር በዓላማ ያስነሳህ ክቡር ትሁት ሰው ነህ። የማትዘርፍ የማትሰርቅ ዳትዋይ ነው እግዚአብሔር የሚጠብቅህ። እግዚአብሔር ሁሉ ጊዜ ከእውነተኞች ናቸው ወገኖቼ። ብዙ ጊዜ ተሞክሯል አብይ አህመድ ለመግደል አልተቻለም። ለምን? አብይ እግዚአብሔር ይፈራል። ስለዚህ በዚህ አጋጣሚ ቲፒኤልኤፍ ሻዕቢያ አብይን ለማሸነፍ አትሞክሩ፣ አትችሉትም። ምክንያቱም በእግዚአብሔር መንገድ ስለሚሄድ እግዚአብሔር ይጠብቀዋል። እናንተ ዘራፊዎች፣ ሌቦች ናችሁ። እግዚአብሔር አይወደውም ስራችሁ፣ ያ ይቃወማችኋል። በቅርብ ጊዜ ደግሞ አብይ ያሸንፋችኋል። ሼር፣ ፎሎው፣ ላይክ። አንዴ ይህን መልእክት ስሙኝ እስከ መጨረሻ። ዛሬ መልእክቴ ለሻዕቢያ፣ ለቲፒኤልኤፍ፣ ለፋኖ፣ ለኦነግ ሸኔ ነው። መልእክቴ ንስሐ መግባት አለባቸው። ይህን ሰውዬ አብይ አህመድ፣ ክቡር ዶክተር ጠቅላይ ሚኒስትር አብይ አህመድ እንዳትነኩት። ቁርጦ ልንገራችሁ፣ ከዚህ በፊት በትግርኛ ነግሬያቸዋለሁ። ተውስ፣ እረፉ፣ ብታርፉ ይሻላቸዋል። ምክንያቱም ከአብይ አህመድ አይደለም ውጊያው የምትዋጉት፣ ከእግዚአብሔር ነው የሚሆንባቸው። ምክንያቱም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እግዚአብሔር ነው የጠራው፣ እግዚአብሔር ነው ያስነሳው። ገብታችኋል? ስለዚህ ብትዋጉት ልታሸንፉት አትችልም። ምክንያቱም እግዚአብሔር ከእሱ ጋር ነው። ስለዚህ ተው፣ እረፉ፣ በቃ ሰላም ነሳችሁት እኮ ለህዝቡ እንዴ። በተለይ ቲፒኤልኤፍ 27 ዓመት ኢትዮጵያ ላይ ስትገዙ ህዝቡ ተገዛላችሁ አይደል? አንድ ተርም ሊገዛ አብይ አህመድ አልፈቀደላችሁም፣ አልፈቀዳችሁለትም። አንድ ተርም እንኳን። ኧረ ይደብራል እንዴ! አብይ አህመድ እኮ መጽሐፉን ሽጦ እኮ ነው ለሀገር የሚገነባ። ከዚህ በፊት 25,000 ዩሮ መሰለኝ ተሸለመ በኖቤል ለመልካም ወጣት ለዮናታን ማርሲል ነው የሰጣው። ለመልካም ወጣት ብሎ እንደዚህ አይነት መሪ እኮ የለም። በአፍሪካ ሙሉ እኮ ነው የሌለው፣ ተውት በኢትዮጵያ። ስለዚህ ይሄን ቅን ሰው፣ ይሄ የዋህ ሰው፣ ይሄ ደግ ሰው እግዚአብሔር ያስነሳው መሪ ነው። ስለዚህ ልትገድሉት አትችሉም፣ ልታሸንፉትም አትችሉም። በስንት ጸሎት፣ በስንት የእናቶች እንባ የመጣ መሪ ነው። እኔ ነጭ ነጯ ነው የምናገረው። ሰዎች እንዲደሰቱልኝ፣ ኢትዮጵያውያኖች እንዲደሰቱ አይደለም የምናገረው፣ ከልቤ። እኔ አብይ አህመድ ከመጣ ጀምሮ ነው የምደግፈው። በአብይ አህመድ ምክንያት ከስንት ጓደኞቼ ኤርትራኖች ተጣልቻለሁ። ጠልተውኛል፣ ይጥሉኝ። እኔ ከእውነት ነው የምቀመው። ሁል ጊዜ እውነት እወዳታለሁ። በቃ ልክ ከመጣ ጀምሮ እስካሁን ሀሳቤን አልቀየሩም። አብይ አህመድ እደግፈዋለሁ። ምክንያቱም የእግዚአብሔር እጅ ናት ከሱ ጋር ያለ፣ እግዚአብሔር ነው ከሱ ጋር የሚሰራ። ይሄ ነገር ደግሞ የውስጥ ብርሃን የበራለትና ቅን ሰው ብቻ ነው የሚያውቀው። ተንኮለኛ ሰው አይወደውም ለአብይ አህመድ፣ ክፉ ሰው አይወደውም ለአብይ አህመድ፣ ጥቅም የሚፈልግ አይወደውም፣ ዘረኛ አይወደውም። ምክንያቱም አብይ አህመድ ዘረኛ አይደለም። አብይ አህመድ ሃይማኖተኛ አይደለም። አብይ አህመድ ከሁሉ ጋር ፒስ ነው። ስለዚህ አብይ አህመድ የሚጠላው ሰው ሌባ፣ ውሸታም፣ ዘረኛ፣ አጨርባሪ፣ ጥቅም የሚፈልግ ይሄ ስግብግብ ብቻ ነው። ስለዚህ ፋኖ፣ ቲፒኤልኤፍ፣ ሻዕቢያ፣ ኦነግ ሸኔ በንስሐ መመለስ አለባቸው። ካልሆነ ግን የመጨረሻ ነው የሚሆኑባችሁ። ከነካችሁት የመጨረሻ ነው የሚሆኑባችሁ። እረፉ፣ ተው እላችኋለሁ። ወንድማችሁ ኤርትራዊ ሞገስ ንጉሴ። ሼር፣ ፎሎው፣ ላይክ አድርጉልኝ ወንድሞቼ። አብይ አህመድ የእግዚአብሔር ሰው ነው እያላችሁ ኮሜንት ጻፉ። ተባረኩልኝ። ኤርትራ ስመላለስ አስመራን ካየሁ በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ነበረ። አሰብ ባህሩ ጋር ቆመን ያወራነው ምንድን ነው? ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት? ኤርትራ ምድር ውስጥ። ሶስተኛ የመደመር ትውልድ መጽሐፍ ላይ በግልጽ ጂኦፖለቲክስን አስፍሬ የአሰብ ጉዳይ አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላቸዋለሁ። ሚስጥር እኮ አይደለም፣ ያውቁታል። ለሁሉም ልኬላቸዋለሁ። አራተኛ እናንተ የምታውቁት የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል እኮ እና ምን እዚህ ውስጥ ነው ባህር አቋቁመ ነው። ለምን ሰዎች ይሄን ደምሮ ማየት እንደሚቸገሩ አይገባኝም። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ከጀመርንበት ቀን አንስቶ ግን ንግግሩ አለ። ያ ንግግር ግን ሰላማዊ መሆን አለበት። የተከበሩ እንዳነሱት ከኤርትራ መንግስት ጋር ተስማምተን
ከዚህ ወደ አሰብ ሄደው መንገድ ጠግነን አልኩኝ እንከፍታለን ጠግነን ነበር። ከጠገን በኋላ ችግር አለብን ፖርቱ ተዳክሟል አሉን። አሁን አንዳንዶች ልክ ጸቡ እንደ ኦቨርናይት የመጣ የሚመስለው ሰው እንደዛ አይደለም። ታሪኩ ስለማንናገረው ነው። መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄኔሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔን የገባን ይሄ ነገር ለካ ተስፋ የለውም የሚለው መንገድ ጠገን ለምንም ብናመጣም ፍላጎት አልነበረም። ሰላም ወገኖች፣ ዛሬ ትልቅ መልእክት አለኝ። ዲፕ የገባ ውስጥ የገባ ማለት ነው። እስከ መጨረሻ ከኔ ጋር ሆኑ። ሼር፣ ፎሎው፣ ላይክ ደግሞ ያረጋችሁ ሄዱ ማለት ነው። አዲስ ስለሆነ ይሄ አካውንት 100,000 መግባት አለበት። ኦኬ እኔ ሐሳብ አለኝ። እንግዲህ እኛ ወጣቶች ኤርትራውያኖች ከኢሳያስ አፈወርቂ የተሻለ ሐሳብ አማራጭ ነን። ኢሳያስ ካንተ ጋር አብይ አህመድ ሊሰራ አይችልም። ምክንያቱ ኦልድ ፋሽን የሚባል ነገር አለ። ኢሳያስ በድሮ ነው የሚያስበው። በድሮ ውጊያ ምናምን ሰላም አይወድም። ዳትፋ ከሆነ ያልተስማማ ካንተ አብይ አህመድ ኢሳያስ ሰላም አይወድም፣ ሰላም አይፈልግም። እኛ ብርጌድ ንሓመዱ የተባልን ወጣቶች እንቅስቃሴዎች የኤርትራ የለውጥ ካንተ ጋር ተስማምተን መስራት እንፈልጋለን። ግልጽ ነው የምንናገረው። ቢሮ ሰጥተኸናል አዲስ አበባ ላይ ቴንክ ዩ ሶ ማች። እኛ ካንተ አብረን መስራት እንፈልጋለን። እግዚአብሔር አምላክ ወደብ ሲፈጥረው የሰው ልጆች እንዲጠቀሙለት ነው። በቃ ጎረቤታችን ኢትዮጵያውያኖች እኛ አብረን ተጠቅመን ይሄ ባህር ችግራችን እናወግደዋለን። አንድ ኤርትራዊ አንድ ኢትዮጵያዊ መሰደድ የለበትም። አገሩ መኖር አለበት። ይሄን የመሰለ የተባረከ ምድር ኤርትራም የተባረከች ምድር ናት፣ ኢትዮጵያም የተባረከች ምድር ናት። ግን አስተዳዳሪዎች መሪዎች ግን ትክክል አላገኙም ነበር እስካሁን ድረስ። ቲፒኤልኤፍ ቢሆን ለትግራይ አልጠቀመም፣ ለኢትዮጵያም አልጠቀመም። አምባገነኖች ነበሩ፣ ዘራፊዎች ነበሩ፣ ለህዝብ ሳይሆን ለጥቅማቸው የሚኖሩ ነበሩ። ግን አንተ አንድ አብይ አህመድ የእግዚአብሔር ሰው እግዚአብሔር አምጥቷል። ከራስህ በላይ ለአገርህ የምታስብ 25,000 ዩሮ ተሸልመሃል እኮ። ለጥቅምህ ማዋል ትችል ነበር፣ ግን ለወጣቶች ይሁን ለመልካም ወጣት ግንባታ ብለህ ሰጥታቸዋል። ይሄ ነገር ምንድነው የሚያሳየን ወገኖቼ? አብይ አህመድ ምን ያህል ሀገሩ እንደሚያፈቅር። መጽሐፍ እንኳን ጽፎ የተሸጠው ብሩ ለሀገሩ ነው ያዋለው። እና አብይ አህመድ አንተ እንወድሃለን፣ እኛም ኤርትራኖች ኢትዮጵያኖችም እንወድሃለን። አብረን መስራት አለብን በፍቅር። ግን ቲፒኤልኤፍ እና ሻዕቢያ መኖር የለባቸውም። እነሱ ወደ ህግ መምጣት አለባቸው። ህግ የመጣ ከህግ በላይ ለሚሄዱ ነውና እነሱ ልክ እንደ አቦይ ስብሃት ሌሎችም ተማርከው እንደመጡ ኢሳያስም መማረክ አለበት፣ ደብረጽዮን መማረክ አለበት። ሁለቱም ነው የሚያስቸግሩ ሻዕቢያና ቲፒኤልኤፍ። ስለዚህ ባህሩ ወደቡ የተፈጠረው የሰው ልጆች እንዲጠቀሙበት ነው። ኢሳያስ ምን አደረገበት? ወደብ ይዞ ምን አደረገበት? ህዝቡ በቀን 400 ሰዎች እየወጣ አይደለም እንዴ? አሁንም የተናገርኳችሁ ቪዲዮ ስንት ሰው እየወጣ ነው በኤርትራ? ምንድነው ያደረገበት ወደብ እንዴ? ለቱሪዝም ብቻ ፎቶ ሄዶ ሰው እንዲነሳበት ነው እንዴ የተፈጠረው ወደቡ? የሰው ልጆች እንዲገለገሉበት ነው። ስለዚህ ኢሳያስ ሰነፍ መሪ ነው። አብይ አህመድ ሆይ ካንተ ጋር ሊሰራ አይችልም። በቃ እሱ ቆሞ ቀረ ነው። በቃ ቆሞ የቀረ ሰውዬ ነው። ሁለት ወደብ ይዞ እኮ ኤርትራ ያበለጽጋት ነበር። ጀግና መሪ ቢሆን ታታሪ መሪ ቢሆን እኛ እንሰደድም ነበር ከሀገራችን። ኤርትራዊ ግን አሁን በተለያየ ሀገር ተበትነናል። አሳ እንኳን መብላት አልቻልንም ሀገራችን ውስጥ አሳ ሁለት ወደብ ይዘን። ስለዚህ ይሄ አምባገነኑ አብይ አህመድ ሆይ ስነ ስርዓት ማስያዝ አለበት። ለዚህ አምባገነኑ እርግጠኛ ነኝ ለኤርትራ ህዝብ እንደምትወደው እንደምታፈቅረው፣ ምስኪን ህዝብ ነው ምናምን ብለህ ስትናገርም ሰምቻለሁ። ህዝቡ አይደለም የሚያስቸግረው መሪዎች ናቸው። በትግራይም ውስጥ ተሰግስጎ ያሉ ቲፒኤልኤፍ የሚባሉ እነሱ ነው የሚያስቸግሩኝ፣ የትግራይ ህዝብ አይደለም። እና ቲፒኤልኤፍ እና ሻዕቢያ ለዚህ ሁለት ህዝብ ለዘመናት ሙሉ ያስቸገሩ፣ በደም እንዲጋጭ በሀገር እንዲባላ ያደረጉን እነዚህ ናቸው። ስለዚህ እኛ አዲስ ትውልድ ብርጌድ ንሓመዱ የኤርትራ እንቅስቃሴ የለውጥ ሰላም ነው የምንፈልገው። ከአንድም ኢትዮጵያዊ
ውጊያ አንፈልግም። ከኢትዮጵያዊ ወንድሞቻችን ደም መለዋወጥ እንጂ ደም ማፋሰስ አንፈልግም። አብይ አህመድ ሆይ ይሄን በደንብ ስማን። አማራጭ አለን። ኢሳያስ አላሰራ ብለዋል፣ እናውቃለን። እኛ ግን እናሰራሃለን። እኛ አዲስ ትውልድ የኤርትራውያኖች ከአንተ ጋር አብረን መስራት እንፈልጋለን። በግልጽ ነው የምንናገረው፣ በአደባባይ በቃ ሰው አንዴ ነው የሚኖረው እዚህ ምድር ላይ። ስለዚህ መኖር አቅቶናል። ምድራችን፣ ሀገራችን ኢሳያስ አሳደውናል። የሱ ፖሊሲ ወይም ደግሞ አስተዳደር ለሰው ልጅ የሚመች አይደለም። እንኳን ለሰው ልጅ ለእንስሳ የሚመች አይደለም። ለእንስሳም አይመችም። አገራችን ውስጥ በሰላም እንዳንኖር የትነክ መታወቂያ የታለ እያለ ከቦታ ለቦታ እንኳን እንዳንንቀሳቀስ ያደረገን ክፉ አምባገነን መሪ ነው እና አብይ አህመድ ሆይ አትድከም። አንተ መልካም ሰው ስለሆንክ ነው ከኢሳያስ እርቅ ያደረክ እንጂ ኢሳያስ በተፈጥሮ እርቅ አይፈልግም። ኢሳያስ ውጊያ፣ ማባላት፣ ተንኮል፣ ክፋት ነው የሚፈልገው። እንዴ ጓደኞቹ የካደ አውሬ እኮ ነው። ጓደኞቹ 30 ዓመት ከሱ የተታገሉ ጨለማ ያስገባቸው የዓለማችን ጨካኝ ሰው እኮ ነው። አብይ አህመድ ግን የእግዚአብሔር ሰው ስለሆን እስቲ ልሞክር ብለህ ሰላም እናድርግ ብለህ ሰላም አምጥተህ ነበር እኮ። ግን ሰላሙ መዝለቅ አልተቻለም። ለምን ካልክ ኢሳያስ ክፉ ሰው ስለሆነ። ኢሳያስ ለመኖር ውጊያ ይፈልጋል፣ ግጭት ይፈልጋል፣ ተንኮል ይፈልጋል። ምክንያቱም ሰላም ከመጣ ህዝቡ ዲሞክራሲ ይጠይቃል። ገብቷል? ወደቡ እኮ ተከፍቶ ባውንደሪ ተከፍቶ ነበር። ዶብ ማለት ነው በትግራይ ክፍት ነበር አይደል? ብዙ ኤርትራውያኖች ወደ ኢትዮጵያ ገቡ። ለምን ገቡ? አገራቸው ሰላም ስለሌለ እኮ ነው። አሁንም እኮ ከ400,000 በላይ ኤርትራውያኖች ኢትዮጵያ ውስጥ እየኖሩ ነው። ታዲያ የትኛው ሰላም ነው አሁን ኤርትራ ያለ? የለም። ስለዚህ የኤርትራ ህዝብ ከኤርትራ ዝም ብሎ የወጣ ነው። ኤርትራ ባዶ የሆነች ነው። ለምን ካልን የኢሳያስ አምባገነኑ አስተዳደር ለሰው ልጅ ስለማይመች ነው። ስለዚህ ከሀገሩ ወጥቶ ያለ ተሰድዶ ያለ ኤርትራ አገሩ መግባት አለበት። አገሩ መግባት ደግሞ በአብይ አህመድ መንገድና እኛ አዲስ ትውልዶች የለውጥ እንቅስቃሴ ብርጌድ አህመዱ በዛ ነው መንገዱ ነው። መንገዱ ተከፍተዋል። በቃ የኤርትራና የኢትዮጵያ ህዝብ በሰላም የሚያኖረን መንገድ ተከፍተዋል። ምንድነው መንገዱ? ለኢትዮጵያውያኖች አብይ አህመድ የሚባል ምርጥ ሰው ተነስተውላቸዋል። ለኤርትራ ደግሞ ብርጌድ አህመዱ የተባለ እንቅስቃሴ ብሉ ሪቨሌሽን የተባለ ተነስተናል። የእኛ መለያ አለን፣ ባንዲራ አለን። ሰማያዊ ነው ባንዲራችን። ባይዘዌ እቺ ሰማያዊ ባንዲራ የድሮ የአባቶቻችን ነበረች፣ ኢሳያስ ከመምጣቱ በፊት ማለት ነው። እና ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሆይ ብዙ ሞክረሃል። አንተ ሰላም እንዲሆን ኢትዮጵያና ኤርትራ ሞክረሃል፣ እስከተቻለ ድረስ ሄደሃል። ግን አላሰራ አሉ። ማን? ቲፒኤልኤፍና ሻዕቢያ። ለምን? እነሱ ሰላም አይወዱም። ዘራፊዎች፣ ሌቦች ናቸው። እናቶች የሚያለቅሱ ሃይማኖት የሌላቸው። ሃይማኖት እንኳን የሌላቸው እኮ አምላክ አያምኑም እኮ እነ ሻዕቢያ እነ ኢሳያስ አምላክ እንኳን አያምኑም። ዝም ብሎ ለታይታ ነው አንዳንዴ ቤተክርስቲያን ምናምን ይሄድ እንጂ ይሄ እግዚአብሔር አያውቅም። አንተ አብይ አህመድ እግዚአብሔር አትሊስት ታውቃለህ። እና እኛ አማራጭ አለን፣ ለዓለምም እያሳወቅን ነው። እኛ ብርጌድ አህመዱ የኤርትራ መሪዎች ሆነን መቀጠል እንፈልጋለን። በቃ ኢሳያስ ሰነፍ ነው፣ እድለኛ ስለሆነ ነው። እንዲያው 34 ዓመት ውስጥ 34 ዓመት ኤርትራን የሚያስተዳድር እድለኛ ስለሆነ ህዝቡ ደግሞ ስላልነቃ ነው እንጂ እንዴት ይሄ ሽማግሌ ሀገር የሚያፈርስ ህገ መንግስት የሌለበት አገር ባይቶ የሌለም ካቢኔ የሌለው አገር ይዞ እየሄደ እንዴት ህዝቡ አይጮህም? ግን በቃ አንድ እድል አለው። ሌላ ደግሞ ህዝቡ አልነቃም። እስካሁን ድረስ የሚደግፉትም ሰዎች አሉ። እያጠፋቸው አይገባቸውም ማለት ነው። ስለዚህ ክቡር ጠቅላይ ሚኒስትር አብይ አህመድ ወደቡ አብረን ሁለታችን እንጠቀምበታለን። በቂ ከበቂ በላይ ነው። ለእኛም ለኢትዮጵያውያኖች ከበቂ በላይ ነው። የሰው ልጆች በባህር በመሬት ደም ያፋሰሰ የሚሄድ መንፈስ ሰይጣን ነው። ሰይጣን ደግሞ ነቅተንለበታል። በመንፈስ እንዋጋዋለን፣ በአይምሮም እንዋጋዋለን። የስ እግዚአብሔር አምላክ የሰው ልጆች በሰላም እንዲኖሩ የፈጠረው ባህር ከሰው በላይ ሊሄድ አይችልም። ሰው ይቀድማል ከባህር።
ከባህር ሰው ይቀርማል። ሰው ነው ክቡር። አሁን ሰው የት እየኖረ ነው? ኢትዮጵያዊ ቢሆን ኤርትራዊ እየተሰደደ ነው። ለምን? ክፉ አስተዳዳሪዎች ስለነበሩ እንጂ የተባረከ ምድር ነው ኢትዮጵያና ኤርትራ። ለኛ አልፎ ለሌላ ጎረቤት የሚሆን በረከት ያለው ምድር ነው። ምን ይደረግ? ሻዕቢያ ክፉ ነው። ለኛ ለኤርትራውያን አልጠቀመንም። ቲፒኤልኤፍም ለኢትዮጵያኖች አልጠቀመንም። ስለዚህ የኔ አስተያየት ይሄ ነው። እኔ ሰላም ነው የምፈልገው። ከኢትዮጵያኖች እንደ ድሮ በሰላም መኖር ነው ያለብን። ከአስመራ ወደ አዲስ አበባ በባስ በሰላም ባስ በፕሌን በባቡር መሄድ በቃ ይሄ ዘመን እናፍቀዋለሁ። ይሄ ዘመን የሚናፍቅ ሼር ያድርገው። ተባረኩ። ኤርትራ አብይ አህመድ ቢይዛት ኖሮ ሁለት ወደብ ይዙ። እራት ቀልድ። አብይ አህመድ ኤርትራ ቢመራት ኖሮ ሁለት ወደብ ይዞ ዱባይ ያደርጋት ነበር። ገብቷል? ያ ሲንጋፖር ያደርጋት ነበር። አብይ አህመድ ኤርትራ ቢይዛት ኖሮ ሁለት ወደብ ይዞ ሌላ ያደርጋት ነበር። ኢትዮጵያ ወደብ ሳይኖራት እንዴት እያበለጸጋት ይወት። ኤርትራውያን አንዋሽ፣ በቃ እውነት እንነጋገር። አብይ አህመድ ይችላል። አብይ አህመድ ድንቅ መሪ ነው። በቃ ለአገሩ ተርፎ ላንተም ተጠቃሚ እንድትሆን ኤርትራዊ እያስቀመጠህ ነው አገሩ ላይ ከ400 በላይ። ኢትዮጵያውያኖች ግን ኤርትራ ይሄዱ የለም። ኤርትራ ስደተኛ አላት እንዴ? የላትም እንዴ? ለኤርትራውያን ያልሆነች ለሌላ ሀገር እንዴት ትሆናለች? አትሆንም። ኢትዮጵያ ውስጥ ግን ብዙ ኤርትራውያኖች እየኖሩ ነው። ገብተዋል። አብይ አህመድ ይችላል። የእኛ መሪ ቢሆን አገራችን ያለማልን ነበር። ኢሳያስ ግን እንግዲህ የድሮ ወደ ድሮ ነው የመለሰን። ይሄ አምባገነን ነው። እንግዲህ አብይ አህመድ ሆይ እንወድሃለን እኛ ኤርትራውያኖች። በቀይ ባህር ጉዳይ የማንወያይ ከሆነ በስንዴ ማንወያይ፣ በግሪን ሌጋሲ ማንወያይ፣ በገቢ መሰብሰብ ማንወያይ ምን ትርጉም አለው? ምክንያቱም ገቢ ሰብስበን ግሪን ሌጋሲ ተክለን ፍላጎታችን ሰላም፣ አንድነት፣ ብልጽግና ነው። በቀይ ባህር ምክንያት የምናጣው ከሆነ ዋጋ የለውም። እንወያይበት። ስንወያይ አይ አንደኛ ጊዜው አይደለም፣ ሁለተኛ ብዙ ጥቅሙም ብዙ አይደለም ካልን እንተዋለን። መነጋገር ግን ለምን እንፈራለን ነው። መወያየት ለምን እንፈራለን? ምክንያቱም በአባይ ጉዳይ ማንም ፈርቶን አያውቅም። ማንም እዚህ ጋር ተከዜ ኤርትራን፣ እዚህ ጋር ጣና ሱዳንና ግብፅን፣ እዚህ ጋር ባሮ ይኸው ባሮን ተመልከቱ። ጋምቤላ ጋር ነው ተነሳ፣ ወዲያው ሄደ። ባሮ ጋምቤላ ውስጥ እንኳን ቢዞር ስንት ቦታ ያለማል። ግን ተፈጠረ፣ ሄደ ሳውት ሱዳን። እዚህ ጋር ኦሞ አለ። ኦሞ በዚህ ጋር መጥቶ ኬንያ ይገባል። እዚህ ጋር ገናሌ ዳዋ ከዚህ ይመጣል፣ ሶማሊያ ይሄዳል። ዋቢ ሸበሌ ከዚህ ይመጣል፣ ሶማሊያ ይሄዳል። ማን ነው ከኢትዮጵያ ውሃ የማይወስድ? ከጎረቤቶቿ የማይወስድ ማን ነው? ጅቡቲ መውሰድ አለባት ብለን ፓይፕ ዘርግተን ኤሌክትሪክ ከፍለን ውሃ ሰጠናት። ኤርትራ ተከዜ አላት፣ ሱዳን ተከዜና ናይል አላት፣ ሳውት ሱዳን ባሮ አላት፣ ኬንያ ኦሞ አላት፣ ሶማሊያ ዋቢ ሸበሌ አላት፣ ገናሌ ዳዋ አላት። እኛ ያልሰጠነው ጎረቤት ማን ነው? ያውም የሚጠጣ ፍሬሽ ውሃ ተቀባይ ብቻ ብንሆን ችግር የለውም። አንድ ሀገር ለኢትዮጵያ 1 ሊትር ውሃ ፍሬሽ ውሃ የሚሰጥ ሀገር የለም። ሁሉም ተቀባይ ነው። ይገባቸዋል። አሁንም በደንብ አብዝተን እንሰጣቸዋለን። ግን የእናንተን እንካፈል የኛ እንዳትጠይቁ ማለት ግን ትክክል አይደለም። አብረን መኖር ካሰብን፣ ሰላም ካሰብን ከኛም ከነሱም ሚዛኑን በጠበቀ መንገድ እየተጋራ መኖር አለብን እንጂ የኛ ሲሆን ችግር የሌለው የሚወሰድ ከዚያ ሲሆን ግን የማይጠየቅ ከሆነ ፌርነስ የለም፣ ጀስት የለም። ጀስት ደግሞ ከሌለ የጊዜ ጉዳይ ነው፣ ያጣላል። አሉላ አባ ነጋ ራሱ ቀይ ባህር የኢትዮጵያ የተፈጥሮ ወሰን ሆኖ ኖሯል፣ ይኖራል ይላሉ። ዊዝደም ነው። ታሪክን አነሱ። ኔቸር የሰጠችውን መንሳት አይቻልም አሉ። እዚህ ሁሉ ውስጥ ሊተነተን የሚችል ዊዝደም አለበት። ቀይ ባህር ለኛ ቅርብ ስለሆነ ይገባናል አላሉም። ራሱ ቀይ ባህር የኢትዮጵያ የተፈጥሮ ኔቸር። ቅድም ነግሬያቸዋለሁ። ሱናሚው ሲመጣ ወፎቹ ገብቷቸዋል ከላይ። ተፈጥሮ ማየት ኢምፖርታንት ስለሆነ
ሁለተኛ አክሱማዊት ኪንግደም። ይሄ እስካሁን ማውራችሁ ከታሪክ አንጻር ነው። አባቶቻችን ምን አሉ፣ እንደገና ሂስቶሪካሊ ምን ፋክት አለው የሚለውን ለማሳየት። አክሱማዊት ኪንግደም የሚባለው የምታዩት ማፕ ነው። ወደዚህም ይዞራል አይታችሁ ከሆነ በዚህ ሳይድ ሙሉና በዚህ ሳይድ ሙሉ ቀይ ባህርን ኦልሞስት አብዛኛውን ፓርት የሚቆጣጠረው አክሱማዊት ኪንግደም ነበር። በመደመር ትውልድ ላይ ለቀይ ባህር ስንቀርብ እና ስንርቅ የሚለው ቤዝድ ኦን ዲስ ነው። ዝም ብሎ አይደለም፣ ቤዝድ ኦን ታሪክ ነው። የቀረብን ጊዜ የአክሱም ኪንግደም ተብለን ከዓለም ካሉ ጥቂት ኪንግደሞች አንዱ ነበርን። 10 ከነበሩ ኃያላን አንዱ ነበርን። 20 ከነበሩ አንዱ ነበርን። ስንርቅሳ እና ይሄ ምንም ሎጂካል ነው፣ ምንም ችግር የለበትም ማለት ነው። ዋናው ችግር የሚመጣው እንዴት ነው የምንቀርበው ነው። 120 ሚሊዮን ስለሆን ጉልበት ስላለኝ መከላከያ ስላለኝ አየር ስላለኝ ሰው ደብድቤ ገድዬ ነው ወይ የምቀርበው ያላችሁ እንደሆነ እንደዛ ማድረግ የለብንም። በግድያ በጦርነት መሆን የለበትም። በግድያና በጦርነት ደግሞ እንዳይሆን ፋክትን ዲናይ ማድረግ ሲል ማድረግ ደግሞ ትክክል አይደለም። እውነት ነው፣ እንነጋገርበታለን። እንዴት እንደሚፈጸም አብረን እናያለን። ችግር የለውም። ቀረብ ሲል ደግሞ በንጉሱ ጊዜ እንደምታዩት ቀይ ባህር ጋር ሆነው ይሄም ታሪክ ነው። ይሄንን ታሪክ መፋቅ አትችልም ነበረ። የኢትዮጵያ ታሪክ አይደለም ልትለኝ አትችልም ነበረ። እንዴት መጣ እንዴት ሄደ እንከራከርበታለን፣ ግን ነበረ። ስለዚህ ታሪካዊ በአዱላ ጊዜ የሚሆን በጃንሆይ ጊዜ ታሪክ የሚነግረን ነገር አለ ማለት ነው። ዝም ብሎ አሁን የሰው ጭንቅላት የፈጠረው ሳይሆን ሂስቶሪካሊ የሚያግባባን ፋክቶች አሉ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሆይ በተናገርከው ነገር እኛ ሁሌ ሰጪ ነን፣ ለጎረቤታችን ውሃ እንሰጣለን፣ እኛ ግን መቀበል አቅቶናል፣ አይሰጡንም። ይሄ ደግሞ የጊዜ ጉዳይ እንጂ ያጣላል። ጃስቲስ ከሌለ ፌርነስ ከሌለ ያጣላል ብለሃል። እኛ መጣላት አንፈልግም። ኒው ጄኔሬሽን ኤርትራውያኖች ተነስተናል። ከኛ ጋር ተስማማ፣ ከኛ ጋር ተነጋገር። በቃ ስብሰባ አድርግልንና አዲስ አበባ ላይ ቁጭ ብለን እንነጋገር። ሻዕቢያ መነጋገር እምቢ ብለዋል አይደል? እኛ መነጋገር እንፈልጋለን ያልን እኮ ነው። የኛ ተወካዮች አዲስ አበባ አሉ። ስብሰባ አድርግላቸውና ከነሱ ተወያይ ከኤርትራውያኖች። በቃ ሁለታችን አገሮች ማደግ አለብን። የሁለታችን ጠላት ሻዕቢያ ነው። አትሊስት ሻዕቢያ ይሄን ወደብና ባህር ይዞ ኤርትራ ቢያለማት ለእናንተ ቢሰጥ እኮ እኛ ደሳችን ነው። ግን ሁለት ወደብ ይዞ ኤሌክትሪክ የለም፣ ውሃ የለም፣ ኢንተርኔት የለም ኤርትራ ላይ ምንድነው የሚያደርገው? ወደቡ እስከ መቼ ነው አገር ዘግቶ ለኛም ዘግቶ ለሁለቱም የማይጠቅም ነገር ነው እያደረገ ያለ ኢሳያስ። ኤርትራን ተጠቅማ ብትሆን እኮ አንድ ነገር ነው። ኤርትራ አልተጠቀም እስካሁን ድረስ ሰው ይወጣል። ኳስ ተጫዋቾች ወጥተዋል። ቄሶች እየወጡ ነው። ፓስተሮች እየወጡ ነው። ዘፋኞች፣ ዘማሪዎች ሁሉም እየወጣ ነው አገሩ ትቶ። ይሄን የመሰለ አገር ወደብ ያለ ባህር ያለበት እና በጣም ያናድዳል። ስለዚህ ክቡር ጠቅላይ ሚኒስትር አብይ እኔ ደጋግሜ እየነገርኩ ነው። እኛ ኤርትራውያኖች ከአንተ መስራት እንፈልጋለን። አብረን ማደግ እንፈልጋለን። ኢትዮጵያውያኖችን የኛ ወንድሞቻችን ናችሁ እንዴ? ከ400 በላይ የኛ ህዝብ አይደለም እንዴ ተቀብላችሁ እያኖራችሁ ያላችሁ ሀገራችሁ? ከዚህ በላይ ፍቅር አለ እንዴ? በቃ አገራችሁ ነው። ኤርትራውያኖች ኑሩ ከኛ ጋር ምንም ችግር የለም ብላችሁ ተቀብለናችኋል። ተቀብላችኋል ነው ተቀብላችኋል። ገብታችኋል። ስለዚህ በሰላም ከተቀበላችሁን እኛ በሰላም ከእናንተ ጋር ደግሞ መኖር በሰላም መስራት እንፈልጋለን። በሰላም ማደግ እንፈልጋለን። የድሮ ካስታወስን እኮ ብዙ ኤርትራውያኖች ኢትዮጵያ ውስጥ ትልልቅ ፋብሪካዎች ነበራቸው። ከዛ መለስ አባረራቸው እንጂ እንደዛ ነበር እኮ የድሮ ጊዜ። ኤርትራው በመታወቂያ ይኖር ነበር። እኔ ነግሬያቸዋለሁ። አዲስ አበባ ተወልጄ የ1 ዓመት ልጅ ሆኜ ነው ኤርትራ ሄድኩኝ። ልደታ ነበር የተወለድኩት። አብነት ነበር ሰፈሬ። የ1 ዓመት ልጅ ኤርትራ ሄድኩኝ። አላቃትም ኢትዮጵያ፣ ግን ብዙ ኤርትራውያኖች ነበርን አዲስ አበባ። ስለዚህ እኔ ፍቅር ነው የሚገባኝ።
በታሪክ እኔ አልኖርም። ታሪክ ብዙ ተበዳድለናል። እኛም በድለናል፣ እናንተም በድላችናል፣ ተበዳድለናል። ይሄ ፎርጌት በቃ ይረሳ። አሁን ግን አዲስ ትውልድ ይነሳ። ዳትስ ዋይ ነው እኔ የተነሳሁኝ። አሁን ለአዲሱ ትውልድ እኔ ፍቅር ይዤ ነው የተነሳሁት። በቃ ይበቃናል መጣላት፣ ይበቃናል ደም መፋሰስ። ቦርደር ባውንደሪ የሚባል ነገር መከፈት አለበት። በቃ የባቡር መንገድ፣ የባስ መንገድ፣ የአየርፕሌን መንገድ መከፈት አለበት። ይሄ ዘመን መምጣት ከሆነ ግን ይሄ ነው አሁን ትልቁ ሚስጥር የምናገረው። ሻዕቢያና ቲፒኤልኤፍ ስነ ስርዓት መያዝ አለባቸው። በቃ እነሱ ስነ ስርዓት ካልያዙ እንቅፋት ይሆንብናል፣ ክቡር ጠቅላይ ሚኒስትር አብይ አህመድ። ስለዚህ እባክህ እየለመንህ ነው፣ ሻዕቢያ ስነ ስርዓት አስይዝልንና አብረን እንስራ። በቃ ተዋደን ተፋቅረን በቃ እናንተም ከኛ መጠቀም የምትፈልጉ ተጠቀሙ፣ እኛም ከእናንተ መጠቀም የምንፈልገው እንጠቀም። በቃ ዓለም እንደምትሰራው ስራ እንስራ። ይሄ ነገር ነው እኮ ያለው። ከኢሳያስ መስራት አትችልም። እሱ ገዳይ ነው፣ ክፉ መንፈስ ነው ያለበት። አንተ ጥሩ መንፈስ፣ የእግዚአብሔር መንፈስ ነው ያለበት። እንዴት ሰይጣንና እግዚአብሔር ይስማማሉ? አይስማሙም። ኢሳያስ በሰይጣን መንፈስ የሰይጣን መንፈስ የሚመራው ክፉ ጨካኝ ሰው ነው። አንተ ደግሞ የእግዚአብሔር መንፈስ የሚመራ ትልቅ ሰው፣ የሰው ክብር የምታቅ፣ የሰው ሃይማኖት የምታከብር ነው። ኢሳያስ መጽሐፍ ቅዱስ የያዙ የሚያስር የሰይጣን አገልጋይ ነው። ስለዚህ እኮ ነው ያልተስማማችሁ። አትስማሙም። እንዴት ተስማማላችሁ? አንተ ጥሩ ሰው ስለሆንክ ነው ሞክረሃል ሰላም እናድርግ ብለህ እንጂ እኛ ከድሮ አውቀን ነበር እንደምትጣሉ ከድሮ። ምክንያቱም ኢሳያስ ከሰው አይስማማም። ኢሳያስ ከሰው አይስማማም። ጫካ በረሃ እያደረገ ስለመጣ የበረሃ ማይንድ ነው ያለው፣ የከተማ ማይንድ የለው። ማደግ መበልጸግ ምናምን የሚባል አይምሮው ላይ የለም። ዝም ብሎ በቃ አገር አወደማት፣ ቆመው ቀር። ስለዚህ አብይ አህመድ ሆይ ከኛ ወጣቶች ስሩ። በቃ እኛ ደከመን እኮ ለማስረዳት። ሼር አድርጉልን፣ ፎሎ ላይክ